እዚሁ ሆኜ ልጄን እጠብቃታለሁ። አይ በግድ ትወጫለሽ የምትለኝ ከሆነ ግን እያንዳንዱ ነገር ፍርጥርጥ አድርጌ ለትዬ እነግራታለሁ። እሺ። ሰላም እኮ ሰራተኛ እንዲመጣ አትፈልግም። እሷም ከዚህ ቤት መውጣት አትፈልግም። ስለዚህ ትዳር እኮ አንዴ ብቻ ልጅ የምጣድ ገል ተሰብሮ ቤት መስሪያ ሸክላ ይሆናል። በትንሹ ካልተሳካ በቃ ለሌላ ለትልቁ ነገር ደግሞ ራስ ማለት ነው። እሺ። እውነቷን ነው ማርቲ። ሰው አንዴ የተሰብሮ ያንኑ ሲያስብና ሲያብሰለስል መኖር መቻል የለበት። መርሳት ያለበትን ነገር እየረሳ መቀጠል መቻል ያለበት። ሁሉንም ነገር ረስቶ ወደ አባት ምን ያደርጋል? ሲጨንቀው ልጁን ወጥቶ ይጥላል። ረብስ ማንቤ ሰላም ሰላም በመጨረሻም እንግዲህ አቶ ደረጀን ልጅን አምጣትና ከዚህ ቤት እኔ ምንጥቅ ብዬ እወጣልሃለሁ፣ ያለበለዚያ ግን ከዚህ ቤት በግዴታ የምታባረኝና የምታስወጣኝ ከሆነ ሁሉንም ነገር ሚስጥሩን እንዳለ ዘረግፈዋለሁ። እስከ ዛሬ ድረስ የአንተ ትዳር እንዳይበተን እንዲሁም ደግሞ ህይወትም ይበላሻል ብዬ ይህንን ሁሉ ሚስጥርና ግፍ ችዬ ኖሬያለሁ። ከአሁን በኋላ ግን ምንም የምታገዝበት አቅምም ሆነ ችሎታ የለኝም። ጉድህን ለማፈለው አፍረጠርጠዋለሁ ሚስጥሩን በማለት አቶ ደረጀን አስፈራርተዋለች። ደረጀም እንግዲህ እንደዛም አታደርግም እንዴት ሰላም በማለት ጠይቋታል። እንግዲህ እንደነገርኩ ነው እዚህ ቤት ውጭ የምትላይ ከሆነ ጉዳዩ እንደዚህ ነው። ግን ደግሞ ልጅን አምጥተህ በእጅ ካሰቀፍከኝ በኋላ ሰተት ብዬ እኔ ራሴ ውጭ ሳትለኝ ልጅን ይዤ ከዚህ ቤት መሳስላለሁ። ይህንን ሁሉ ዓመታት ግፍ እንዲሁም የቤት ሰራተኛ ሁኜ የተቀመጥኩት መርጬ ወድጄ ፈቅጄ ነው። ይሁን እንጂ የራሴን ህይወት መኖር አቅቶኝ አይደለም። ግን ደግሞ ከነገ ዛሬ ልጄ ትመጣለች በማለት እየጠበቅኩ ነው። ያው ተወልዳ ካደገችበት ቤት ተመልሳ ትመጣለች የሚል እምነትና ተስፋ ስላለኝ እንዲሁም ደግሞ አሁን ላይ የመጀመሪያ ልጄ ከዛ በተጨማሪ ደግሞ አሁን ላይ ወደ 19 ዓመቷ ይሆናል ከጠፋች። ይህን ሁሉ ዓመት በትዕግስትና በትህትና ሁሌም በልቤና በአይምሮ እያስታወስኳት እኖራለሁ ኖራለች። አሁን ግን አልተዋትም እና የምታመጣውን አምጣ ከዛ ጦርነቱ ይጀምራል በማለት እንግዲህ ደረጀን አስፈራርተዋለች። በሌላ በኩል እንግዲህ አበጌ እንደተለመደው ሰላምን ልታስቀምጣት አልቻለችም። ዛሬም ቢሆን የልጅሽ አባት ማን ነው የሚለውን ጥያቄ የተከታተለች እንደ ጉድ እንግዲህ የጠየቀቻት ቢሆንም ሰላምም እባክሽ ተይኝ ምን ይሰራልሻል ይሄ ልጅ እያለች ብትጠይቃትም እሷ ግን እኔ ካላወቅኩ ሞቼ እገኛለሁ የሚል ጥርጣሬ አድሮባታል። ይሁን እንጂ ቆይ እኔ የምልሽ ሰላም ከንፋስ ነው እንዳያረገሽው ይህንን ያክል ለምንድን ነው የልጅሽን አባት ማስታወቅ ያልፈለግሽው በማለትም ጠይቃለች። ሰላም እንግዲህ በንፋስ ከሆነ ታዲያ ለምን አንቺ ገልበሻት ሞክሪም ትላታለች። የሚገርም መልስ እኮ ነው የምትመልስ። ይሁን እንጂ አበገም እንግዲህ ያለችው እኔ እንዳንቺ ወንድ አላጣው፣ ግን የተቸገርኩት ምንድን ነው መምረጥ ላይ ጠንካራ አይደለሁም፣ ጎበዝ አይደለሁም። ታዲያ እንዴት ለወደፊት ባህል የሚሆነኝን ጥሩ ሰው ልምረጥ የሚል እንግዲህ ግንዛቤ አስቀምጣላታለች። ይህ ማለት እንግዲህ ዳጣ እኔ ብዙ ፈላጊዎች አሉኝ እያለች ነው። ያው ናታንን ስለምትፈልገው ከዛ በተጨማሪ ደግሞ አርጆንም ስላላት እንግዲህ እሷ ምንም አይነት የወንድ ችግር የለባትም። ዳጣና እንግዲህ ናታን ወጣ ብለው ቁጭ ብለዋል። ዳጣም እንግዲህ ቁጭ ብሎ ካያ በኋላ እኔ ምልሽ እዚህ የሚያምር ቦታ እየመጣሽ እንዴት ነው ቁጭ የምትይው? ለካ ከዚህ ጋር እየተደበቅሽ ነው እኔን ማትወስጂኝ ለምንድን ነው በማለትም ጠይቋታል። ይሁን እንጂ አጅሬት እንዴ ታዲያ እኔ ምን አረኩህ? ሁሌ እየመጣሁ አይደለ ደግሞ እኮ ና ባለለም ራሱ መተህ ተቀምጠሃል። ታዲያ ምን ይሆን የምትለው በማለትም እንግዲህ ጠይቀዋለች። ናታንም እንግዲህ እኔ የምፈልገውን ነገር አታውቂ ስለ አበጌ ማንሳት ጀመረ። ዳጣ ስለ እቴ አንድ ክፉ ነገር መስማት አልፈልግም አላለች። ግን ደግሞ ስለ አበጌ ምንም ነገር እንዳትለኝ መጥፎ ነገር እንዳታወራ እያለች እንግዲህ አበጌ እኮ እንዲህ ናት ክፉ ናት ምናምን እያለ ሲያናግራት እንግዲህ እሷ ደግሞ እባክህ ተዋት እሷ ጥሩ ነች እንደዚህ በመጥፎ ነገር እንድታያት አልፈልግም ትለዋለች። ይሁን እንጂ ናታን ይህን ሰሞን ደግሞ መጥቶብሻል፣ ለአበጌ ያለሽ ፍቅር ከቀን ወደ ቀን እየጨመረ ነው። ቆይ ግን ምን ተገኝቶ ነው የማላውቀው ነገር አለ እንዴ በማለትም ጠይቃት። እሷም ኧረ ምንም የለም እኔ እኮ ከድሮም እወዳታለሁ እንደው እሷ ናት እንጂ የማትወደኝ አለችው። ሶስት ልክ ነሽ ዳጣ ያው አበጌ እኮ እንደዚህ ናት ይላታል። ከዛም በኋላ እንግዲህ ብዙ ነገሮችን አታውቂም ለምን አትረጅኝም እያላት ነው። እሷ ደግሞ ሲጀመር እኔ ምን እንደምትፈልግ አውቄያለሁ ከኔ ጋር ታዲያ ምንድነው ካወቅሽ ማነግረኝ ይላታል። ናታን እንግዲህ ሰፍ ብሎ ነበር የጠበቃት። ምክንያቱም ትወደኛለህ አፍቅሪኝ ትለኛለህ ምናምን የምትለው መስሎን ነበር። ግን እሱ ያልጠበቀው መልስ የተመለሰለት። ከእኔ ጋር የምትፈልገውማ ጠብ ነው አለችው። እውነትም መጣላት ጀመረ። በምን አንሰች በፍረከስኩሽ አላት።
እሷም እንደዚህማ ልትለኝ አይገባም፣ ለማንኛውም እንሂድ ትልና መንገዳቸውን ይቀጥላሉ። በሌላ በኩል እንግዲህ አቶ ደረጀ ሰላም እንደዛ ብላ ከጠየቀችው በኋላ እሺ ከዚህ ቤት እኔ አላስወጣሽም፣ የፈለግሽውን ጊዜ መቀመጥ ትችያለሽ ብሏታል። እንግዲህ እስከ መቼ እንደሆነ አይታወቅም። ግን ደግሞ እንግዲህ እኔ እዚህ ቤት ተከራይቼልሽ እና ሁሉንም ነገር ባስረዳሽ ጥሩ ነበረ። ያው እንግዲህ ሰላም እያለቀሰች ልጅ እኮ በጣም ሕፃን ነበረች፣ ደም ተረሽቶባት ልጅ ሆና ገና ከነፃነቷ ብድግ አድርጋ አይን እያየ ወሰድካት ስታለቀስ ነበረ እና የት ነው የጣልካት እያለችው ነው። ከዛ እሱም እዚህ ቤት ውስጥ ብዙ ስላለ ቤት ተከራይቼልሽ ለምን ሁሉን ነገር አልነግርሽም የሚል አማራጭ አቅርቦላታል። ሰላም ግን እዚህ ቤት ካስወጣኝ በኋላ ሽምጥጥ ብታረገኝስ ማንን ተጠያቂ አድርግ ነው ማንን ልይዝ ነው ብላ ሰግታለች። እውነቷንም አሁን ደረጀ ቤት ተከራይቶላት ከዛ ካስቀምጣት በኋላ አላውቅልሽም እዚህ በኋላ ቢላት ማንን ተጨባጭ ታደርጋለች? ስለዚህ አንድም ከዛ ቤት የማትወጣበት ምክንያት ምናልባት አላውቅሽም ይላል ብሎ ይከዳኛል ብላ ስለምታሰብ ነው። ይሁን እንጂ እሱ ችግር የለም በማለት ነበር ያሰበላት። ግን ተከራይቶላት ከዛ በኋላ ልጅሽ ይህች ናት ብሎ እንግዲህ ቢያስረክባት በጣም አሪፍ ነበረ። እንግዲህ ዳጣም እናቷን ብታቅጠቡ ነበር። እናትና ልጅ ከአንድ ቤት ናቸው። ለመጀመሪያ ጊዜ እንግዲህ ስታያት ሰፍ ብላ ነበር ያየቻት። አሁን ግን ዳጣ እናቷን ባታቅም ያው እናት እንዳላት ታውቃለች። እንዲሁም ደግሞ ሁሉ ነገሯ በቃ ዳጣ ነው የምትለው። እንግዲህ ሰላምም ወደ ናታን መኝታ ክፍል ትሄድና እንደተለመደው ለማጥናት ትሞክራለች። ይሁን እንጂ እኔ የምልሽ ዳጣ የት ናት? የዳጣን ነገር እንዴት አደረግከው ማለት ጠየቀችው። ዳጣ እኮ ስለኔ ምንም አይገባት፣ አታስብልኝም፣ ምንም በቃ የምትወደኝ አይመስለኝም ይላታል። ይኸውልህ እናንተ ወንዶች የሴቶችን ፍላጎት አታውቁም እና አሁን ለምሳሌ ዳጣ ትወዳለች፣ ግን ደግሞ መናገር አትፈልግም፣ አታሳይም ትለዋለች። እንዴ ዳጣ እኮ ድብቅ ሰው አይደለችም ማለት እንደዛ አይደለም። ለምሳሌ አሁን ገደል ግባ እንደፈለግ ምናምን ካልን እኛ ለዛ ሰው ቦታ አለን ማለት ነው ትለዋለች። ይሁን እንጂ አጅሬም እንዴት በማለት ነበር ያሰበላት እና የሴቶችን እንግዲህ ባህሪ ለመንገድ ሞክራለች። ናታንም እስኪ ደግሞ ለማስቀናት ሞክራለሁ እያለ እያሰበ ነው። ባልና ሚስት እንግዲህ እንደተለመደው ቁጭ ብለው እያወሩ ነው። ደሬ ምን ነው ባለፈው እየተደሰትክበትን ነገር እኮ ሳትነግረን ቀረ፣ እንደዛ ሆዳችን ሰፋ አድርገውና አስጨፍረን አለች። ደረጀም እንግዲህ አይ ማርታ ሁሉን ነገር ቢነገር እኮ ሁሉም ባዶ ነው የሚሆነው፣ ስለዚህ ይቅርብሽ በማለት እንግዲህ ያስተናግዷታል። ይሁን እንጂ ለምን የሚል ጥያቄም ጠይቀዋለች። በሌላ በኩል እንግዲህ ደረጀ ያስደስተውን ነገር መናገር ስላልቻለ እንዲሁም ስለ ልጆቿ ስታወራም ነበረ። ማርታ እኔም ብለህ እንደዊች ውሃ እኮ እንደተለመደው አቃጥላ ልደፋኝ ነው። ምን አረገች መሰለህ? እንደው ባለፈው ውሃዬ እስኪ እንደው የሚያምር ሽሮ ሰርተሽ አምጪልኝ ስላት ምን ብታመጣልኝ ጥሩ ነው እማዬ፣ ውሃው ነው ወይስ ደግሞ ሽሮ ነው መቅደም ያለበት ብላ ጠየቀችኝ አለችው። ደረጀ እንግዲህ መናገር አልፈለገም። ይሁን እንጂ እሷም እንግዲህ ያው ውሃ ያደረገችውን ነገር ነግራ በቀላሉ ዝም ማለት ነው የፈለገችው። እንዲሁም ደግሞ የምልህ የሰላምን ነገር ከየት አደረስከው ብላም ጠየቀችው። ይኸውልህ ደሬ አቃለች ሰላም ሰራተኛና አጋዥ ያስፈልጋታል፣ ደግሞ አርስሻለሁ ብያታለሁ። ስለዚህ እስከ 9 ወር ድረስ ራሱ ብትሰራ ከዚህ ቤት ፈጣሪ ራሱ ይቅር አይለንም፣ እንደዛ አርግዛና ደክማ። ስለዚህ ሰራተኛ እናምጣ ብትለው እሱ ግን ፈቃደኛ አይደለም። ሰላም ካልፈለገች ታያት በቃ አታምጭ፣ አልፈልግም ብላለች፣ እስከሚደክማት ትስራ በማለት እንግዲህ እጣ ፈንታውን ወይም ደግሞ ምርጫውን ሰላም እንድትወስን ያደርጋታል። ወይዘሮ ማርታም እንግዲህ ቆይ እንጂ የዚህ ቤት አዛዥ እኮ እሱ አይደለችም ትለዋለች። እሱንም አውቃለሁ፣ ግን ደግሞ እንደዛ አይደለም። እንግዲህ ማርታ ምንም እየጠረጠረች አይደለም። ይሁን እንጂ እሺ በማለት ጉዳዩን ዝም ብላ ማምጣት አለብን በማለት እንግዲህ እስከሚደግማት ድረስ እንድትሰራም ተስማምተው ወጣ ብላ ከልጇ ጋር እንግዲህ መጫወት ጀመረች። ከውሃ ጋር እንግዲህ የልጅነት ጨዋታ እየተጫወቱ ነው። እናም ውሃዬ እስኪ እንደ ዳጣ ሁኝልኝ፣ ጎበዝ ሁኝ፣ ብልጥ ሁኝ፣ ጀግና ሁኝ ስትላት እንግዲህ እንዴት ልሆን በማለት ዳጣ የምታደርገው ልደብድብ ልቀጥቀጥ የምትለውን ነገር እንግዲህ ብድግ አድርጋ ታናገራታለች። አይ ውሃ ይሄ የሆነ መጨረሻሽ በማለትም እንግዲህ እናትም ተገርማ በይ ደግሞ ራሽን ሁኝ ብላ ወደ ራሷ እንድትመለስ አረገቻት። እንግዲህ ናታንና ሰላም እንደተለመደው እያወሩ እያለ እኔ የምልሽ ሰላምዬ እንደ ሐኪም ቤት ድረስ ታውቂያለሽ ወይ ብሎ ጠይቋታል። ያው ትናንትና እኮ እየወሰደችኝ አላችሁ። ታዲያ ጾታዋን አወቅሽ? እንደሄደች አላወቅኩም፣ ግን ሴት ናት ትላለች። ዶክተሩ ብሎች ነው? እንደው ዝም ብዬ ነው። እትዬ በጣም ጥሩ ሰው ነች አይደል ይላታል። እሷ ለትዳሯ ሟች፣ ለባሏ ሟች፣ እንዲሁም ደግሞ ቤተሰቧን የምትወድ ሰው ናት። ግን ደግሞ
ኃይለኛ እንደሆነች ታውቂያለሽ አይደል አለ። ልክ ነህ፣ እሷም ኃይለኛ ናት እና እኔም ልክ እንደትዬ አይነት ነው እንግዲህ ማግባት የምፈልገው በማለትም ነገራት። ታዲያ ሁሉ ነገሯን ቁጭ ያለችው ዳጣለችን ላይ አይደል ልትለዋለች። አይ ሰላም እሷ መቼ ይገባታል በማለት እንግዲህ ጉዳዩን ዝም አለ። እንግዲህ አበጌም አሁንም አልተፋታቻትም። ከናታን ክላስ አገኘቻትና እኔ በጣም ገርም የሚለኝ ሁሉም ሰው ላንብብ ይላል፣ ግን እኔ የሚገርመኝ ነገር ልጅሽን በማን ስም እንደምታስጠሪያት ነው አለቻት። አታስቢ በእኔ ስም ትጠራለች በማለት መለሰችላት። በመጨረሻም እንግዲህ አልፋታሽም በማለት የአርጆን የሚባለውን ሰው ሄዳ አገኘችው። ይኸውልህ አሁን ሰላም እንጀንጀንልኝ ብላም ትእዛዝ ሰጠችው። አርጆንም ጀመረ፣ ስልክም ደወለ። እንግዲህ ሰላምም የልጆች አባት ነው ብዬ ላስተዋውቀው ለአንድ ቀን ይሆን እያለች ነው እንግዲህ ስታስብ የነበረ። ግን ደግሞ ይህ ተልእኮ ከአበጌ ነው። አበጌ ደግሞ ልታዋርዳት ነው የፈለገችው። አርጆንን ሄዳ አገኘችውና እንደዛ አድርግ በማለት ትእዛዝ ሰጥተዋለች። እሱም እንግዲህ ቢያንስ እኮ አላቃትም ፎቶዋን ብታሳይ ጥሩ ነው ይላታል። ግን ፎቶ ምን ሊያደርግልን ነው? ልታገባት ነው እንዴት ትለዋለች። ይሁን እንጂ በመጨረሻም እንደተሰበሰቡ እንግዲህ አርጆን ይመጣል። እንግዲህ ውሃ የሰላም ባል መጣ እያለች ነው። ሰላም እንግዲህ ከዛ ቤት ትባረራለች ወይስ ደግሞ እንዴት ትሆናለች? የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆነላችሁ።